ወንድሜ ሉሊት ዛሬ ቢኒያም በህይወት ስለመኖሩ እየቀባጠረች ነበር። ምንድነው የምታወራው? ቆይ ሉሊት እንደዛ አደረገች ማለት ምን ማለት ነው? ሉሊት እንደዛ አደረገች ማለት እንደዚህ ማለቷ ያስቆጣል እንዴ? አዎ ያስቆጣል። ለምን ያስቆጣል? ሆን ብላ አንቺን ቁስል ለመቀስቀስ ነው እንደዚህ የምታረው እንጂ እውነት አይደለም። ዝም ብላ እየቃጀች ነው አይደል ወንድሜ? አዎ እንደዛ። ኡፍ ተመስገን ወንድሜ፣ ቀለል አለኝ። በጣም ተጨንቄ ነበር እውነት። ለምን ትጨነቂያለሽ? በጭራሽ እውነት እንደማይሆን አውቃለሁ፣ ግን ደግሞ እውነት ቢሆን ምንድነው የማደርገው ብዬ ተጨነቅኩኝ ነበር። ማለት እውነቱን ላኔ መሰለኝ። እኔ እኮ ሉሊትን እንደዚህ አምኛት እንኳን አላውቅም። የምን ቆንጆት አይዞሽ። ግን የእውነት ቢኖር ምን ታደርጊያለሽ? በጣም ከባድ ጥያቄ ነው፣ ግን ቢኖር እኔ ራሴ አንቄ የምገለው ነው የሚመስለኝ። እውነት ማን መርዞ እኔንም አንተንም ሊገለን እንደነበር ማወቅ ትፈልጋለህ? የገዛ ቤተሰብ ጭራሽ እንደማይፈልጉ ነው የገባኝ። ዝም ብለሽ አታውሪ። እንደዚህ አጠርፈሽ ጭራሽ ይሄንን ለማውራት ነው ከሆነ ግን ይቆጭሻል። አትጃጃይ እሺ። ማን ነው ደግሞ ጅል? ካንተ በላይ ጅል አለ እንዴ? አንቺ አምሻ እንዴ? እየሰደብሽኝ እኮ ነው ያለሽው። እናንተ እየመረከኝ ነበር ማለት ነው። እሺ አሁን ቀጥታ ወደ ጉዳይሽ ግቢ። መርዙን ያደረገብህ የገዛ ቤተሰብ ነው አልኩክ እና ይሄን ነገር ማወቅ አትፈልግም? አንቺ ከኔ ጋር አልነበርሽ እንዴ? እንዴት አወቅሽ? አየህ፣ የገዛት ልገለን ነበር። ዝም እንዳትላት። እኔ ልጠይቃት ስለማልችል ሄጂ ከመክሰሴ በፊት ቤቷ ደርሰን ለምን እንዳደረገች ጠይቃት። ግን እኮ ተመልሼ መግባት አለብኝ። እናቴ ስታተኝ ትደነግጣለች። ምን ማለት ነው? አንተ ደግሞ ከዚህ በላይ የሚያስደነግጥ ነገር አለ እንዴ? የለም እኮ ሊኖርም አይችልም። እሺ በል ቶሎ ብለህ ሂድ። አሁን ደግሞ ተረኛዋ ጽዮን ነሽ። ያንቺን ህይወት ደግሞ አመሰቃቅለዋለሁ። ያኔት ተብየዋ የናታንና የጽዮን እህት ነኝ ብላ ነው የምታስበው። ታዲያ ይህንን ነገር እንድታስብ ያደረጋት ያኔ ናታንና ኤፍራታን ስትበጠብጣቸው በነበረበት ሰዓት ላይ እነሱ ከቤት ከወጡ በኋላ አንድ ፎቶ ታገኛለች። እዛ ፎቶ ላይ እንግዲህ እሷም እንዳለችና እንዲሁም ደግሞ አሁን ላይ ለምንድን ነው እነሱን መበቀል የፈለገችው? እንግዲህ ያኔት ብዙ ችግሮችን ለመፍጠር አሁን ላይ እየተጣጣረች ነው ያለችው። አሁን ላይ መበቀል ያለብኝ ሰዎች አሉ። ስለዚህ አንተም ታግዘኛለህ። ይህንን ምስጢር ለአንተ ብቻ ነው የምነግርህ ብለዋለች ማለት ነው ለቃል። ቃልም ይህንን ነገር ከሰማ በኋላ በጣም ደንግጧል። እንዴት ናታንና ጽዮን ያንቺ እህት እና ወንድም ሊሆኑ ቻሉ የሚለው ነገር ጥያቄ ሆኖበታል። እና መበቀል ከፈለግን አንድ ላይ ሆነን ማንም ሳያውቅ ያው ይህንን ነገር መተግበር አለብን፣ መበቀል አለብን። እኔ ደግሞ ይህንን ነገር ሳላደርግ መኖር አልፈልግም፣ ሳልበቀል መቀመጥ አልፈልግም ብላለች ማለት ነው። ለምንድን ነው በዚህ ልክ ናታንና ጽዮንን መበቀል የፈለገችው? እዛ ቤት ውስጥ ያገኘችው ፎቶ ምንን የሚያመለክት ነው? የሷ ፎቶ እንዳለበት ካወቀች በኋላ ነው እንግዲህ አሁን ላይ ቂም ይዛ ቂም በቀል ልትወጣባቸው የምትፈልገው። እንግዲህ ለዳግም አንድ ነገር አሳይታለች ማለት ነው። እኔና አንተን ለመግደል የሞከረችው የገዛ እህት ናት። ስለዚህ ለምን ይሄንን ነገር እንዳደረገች ሄደ እንድትጠይቅ እፈልጋለሁ፣ አለበለዛ እኔ ከሳታለሁ ብለዋለች ማለት ነው። እሱም ግራ ገብቶታል። ያኔ እኮ እኔና አንቺ አንድ ላይ ነበርን፣ እንዴት ይሄንን ነገር ልታይ ቻልሽ ብሎ ሲጠይቃት እንግዲህ ያንን ሉሊት የቀረጸችውን ቪዲዮ አሳይታው እንዲያምን አድርጓለች ማለት ነው። እንግዲህ ያንን ቪዲዮ ያው ሉሊት ቃል ነበር የላከችው። ከቃል ደግሞ እችኛይቱ ወስዳለች ማለት ነው። አሁን ላይ እንግዲህ ኤፍራታን ወንጀለኛ የሚያደርግ ቪዲዮ እጃቸው ላይ አለ ማለት ነው። ኤፍራታ እንግዲህ ምግቡ ላይ መርዝ ስትጨምር እንዲሁም ደግሞ ቃልም በልቶ ቃልም እንደተረፈ ከቃል የተረፈውን ምግብ ደግሞ ያኔትና ዳግም እንደበሉ ነው የሚያሳየው። ነገር ግን ይህንን ነገር ሆን ብላ አስባ
ኤፍራታ እንዳደረገች አድርጋ ነው እንግዲህ ቪዲዮ የቀረጸቻት ሉሊት ማለት ነው። ሉሊትን በዚህ ልክ ማመን የለባትም ነበረ። ኤፍራታ የገዛ ጥፋቷ ነው አሁን ላይ እንግዲህ መቀመቅ የከተታት ማለት ነው። እንግዲህ በሌላ በኩል ናታን ኤፍራታን ለማዝናናት ያደረገው ብዙዎቻችን አስቆናል፣ አስደስቶናል ማለት ነው። ነገር ግን እሷም በሆዷ እየሳቀች ነበር እንደዛ ስታሰቃየው የነበረው። እንግዲህ ያው ሐረግ ድራማ አሁን ላይ ብዙዎቻችሁ አስጠልቶናል እያላችሁ ኮሜንት ሴክሽን ላይ የጻፋችሁ ነበር ሐረግ ድራማ ላይ ማለት ነው። ያኔትም ደግሞ እስካሁን ድረስ በጣም ከድራማው ትውጣ እያላችሁ ነው። እናም ደግሞ ቤዛና ያፌት ለምንድን ነው የማይመጡት ብላችሁ ብዙዎቻችሁ ያው ቅሬታ እያቀረባችሁ ነበረ ማለት ነው። እንግዲህ ኮሜንት ላይ እንዳየሁት ከሆነ ቤዛና ያፌት እውነት ቢመጡ በጣም ይደምቃል ብዬ አስባለሁኝ። እንግዲህ ዛሬ ሉሊት የያፌትን ስም ስትጠቅስ ነበረ። ያፌት ከሀገር እንደወጣ እንግዲህ ለጽዮን እየተናገረቻት ነበረ። ያው ጽዮን ደግሞ በሌላ በኩል ቢኒያም በህይወት እንዳለ የተላከላት ደብዳቤ ነበረ። ያንም ደብዳቤ ደግሞ አቤል እንዳታነበው አድርጎ ነበረ። ነገር ግን ያው ሉሊት ከየትም ቦታ እንደ ዝንብ እርጎ አትጠፋም ነበረ ማለት ነው። እዛ ተገኝታ በስተመጨረሻም በረሮይቷ አገንሽ ቢኒያም በህይወት መኖሩን አወቅሽ እንዴ ብላ እውነታውን ነግራታለች ማለት ነው። እውነትም ቢኒያም በህይወት መኖሩን ናታንም ያውቃል። ነገር ግን ሸፈንፈን አድርጎ ያንቺን ቁስል ለመቀስቀስ ነው እንደዚህ እያደረገች ያለችው እንጂ ይህ እውነት አይደለም። ግን ደግሞ እውነት በህይወት ቢኒያም ብኖር ምን ታደርጊያለሽ ብሎ ሲጠይቃት እኔ ራሴ ስጠርጊ የምገለው ነው የሚመስለኝ ብላ መልስ ሰጥታለች። እንግዲህ አሁን ላይ ቢኖር ተብሎ ስትጠየቅ አንቄ የምገለው ሁላ ነው የሚመስለኝ ብላለች። በቦታው ላይ ስትሆን ግን ምን አይነት እርምጃ ይኖራታል ብላችሁ አሰባችሁ? ሲሆን አንዳንድ ጊዜ በቦታው ላይ ሳንሆን አለ አይደለ የሆነ ነገር እንላለን ማለት ነው። እንደዚህ ነው የማደርገው ብለን እንፎክራለን። እስኪ የጽዮን የምትፎክረው ነገር እውነት በአካል ቢኒያምን ብታደርግ እንደዛ ታደርጋለች ብላችሁ ታሰባላችሁ? እንግዲህ ያው ከዚህ በፊት እንግዲህ ናታን ያፌትን አግቶ ሲያሰቃየው እንደነበረ ኤፍራታ አታውቅም ነበረ። ነገር ግን ኤፍራታ አንድ ነገር ጠይቋት ነበረ ማለት ነው። ናታን ያፌትን በአካል ብታገኙ ምን የምታደርጊ ነው የሚመስልሽ ሲላት ያው ይቅርታ ጠይቃለሁ ብላ ነበር ሙድ የያዘችበት መጀመሪያ ላይ። ከዛ በኋላስ ምን ነበረ ውሳኔዋ? ምንም ነገር ሳልለው ነው የልጄን ገዳይ የምበቀለው ብላ ነበረ ማለት ነው። ብዙ ነገሮችን ስላሰቃያት በዛ ላይ ደግሞ ናታንንም ሲያሰቃይ እንደነበረ ቢኒያምም ናታንን እንዲወጋ ስላደረገ ብዙ ነገሮችን ስታስተውል አንተን አሰቃይቶ አንተን አንገላቶ ብዙ ነገሮች አድርሶብህ እንዴት ይቅር ልለው እችላለሁ? ከምድረ ገጽ ነው ማጠፋው ብላ ነበረ። ነገር ግን ያንን ነገር አላደረገችም በቦታው ስትሆን ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። ወደ ሲፋን ቻናል ስትመጡ ቪዲዮውን በላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቤተሰቦች፣ ነባሮች ደግሞ እንግዲህ ኮመንት፣ ላይክ፣ ሼር ብታደርጉ በዚህ ብትተባበሩኝ ደስ ይለኛል ማለት ነው። ድጋፋችሁ ስለሚያስፈልገኝ ማለት ነው። እንግዲህ ሐረግ ድራማ ላይ አሁን ላይ የኤፍራታ ልደት እየደረሰ ነው። ለዛ ልደት ደግሞ ናታን የሆነ ነገር ያዘጋጀ ይመስላል። ልብሱን እንግዲህ ስታስተካክልለት የሱሪው ኪስ ውስጥ የሆነ ነገር አግኝታለች። እውነትም የኔ ውድ ሊያከብርልኝ ነው እንዴ ብላ በጣም ተደስታለች ማለት ነው። ነገር ግን ደግሞ ቃል ያላት ነገር ትዝ አላት። የልደትሽ ቀን ሰርፕራይዝ አለኝ ጠብቂ ብሏታል ማለት ነው። ምን ሊያደርግ አስቦ ነው የሚል ጥያቄ ፈጥሮባታል። እንዴት ነው ይህንን ነገርስ ሊያውቅ የቻለው የሚለውም ነገር ያው ጥያቄ ሆኖባታል ማለት ነው። አሁን ላይ እንግዲህ ያኔትና ቃል ደግሞ አንድ ላይ ሆኖ መስራት ይፈልጋሉ። በዛ ላይ ደግሞ ያው ለቃል አስባ አይደለም ያኔት ቃልን ወንጀለኛ ልታደርግ ነው። ምክንያቱም አሁን በፊት ላይ ናታንን ሉሊትን
አንድ ላይ ስታበጣብጣቸው ነበረ። አሁን ደግሞ የቀሩት እንግዲህ ጽዮን ናት ማለት ነው። ጽዮንን ደግሞ በቀልሻለሁ ብላታለች። እህቷ ከሆነች ለምንድን ነው የምትበቀላት? ወይንስ ቃልን ለማሳመን የተጠቀመችው ነገር ነው ብላችሁ አሰባችሁ? እስኪ ኮመንት ሴክሽን ላይ የራሳችሁን ሀሳብና አስተያየት ብታስቀምጡልኝ ወይ ደግሞ ግምታችሁ ብታስቀምጡልኝ ደስ ይለኛል ማለት ነው። እንግዲህ ጽዮን በጣም ተናዳለች። ቢኒያም በህይወት አለ ሲባል ማለት ነው። ነገር ግን ዳግም ደግሞ እሷን ማጣት ስለማይፈልግ የእሷን ደህንነት ስለሚፈልግ የእሷን ደስታ ስለሚፈልግ የቢኒያም በህይወት መኖር አልነገራትም። ነገር ግን ያውቃል። የማታውቀው እሷ ብቻ ናት ማለት ነው። ናታንስ ያውቃል ብለን አስበን አልነበረም። ነገር ግን ለጽዮን ሲያስረዳት እንደነበረ ካየ ነው በጣም ደንግጦም ነበረ። እሷን ለማሳመን የተጠቀመበት ዘዴ ያው ሳናደንቀው አልናልፍም። ምክንያቱም ኮስተር ብሎ ያንቺን ቁስል ለመቀስቀስ ነው እንጂ ቢኒያም በህይወት ኖሮ አይደለም ብሏታል። ነገር ግን በህይወት ቢኖር ምን ታደርጋለች የሚለው ጥያቄ ያቀረበላት አውቆ ነው ማለት ነው። እና ፈታ እንድትል አንድ ላይ ካርታ እንጫወታለን ብለው ፈታ እያሉ ነበረ ናታንና ኤፍራታ። ያው ደስ የሚል ጊዜ ነበረ ያሳለፉት። እሷን ለማሳቅ ያላየው ነገር የለም። ነጠላ ለብሶ እንደው ሰው ማማቱን ጀምሮ ነበረ እና በስተመጨረሻ ላይ ያው ተከርብቶ ያው አስቋታል ማለት ነው። አሸንፏታል እንጂ ከዛ በፊት ያው ያንቺ ምግብ አይጥምም ስላላት ነው ይህንን ፈተና ውስጥ የገባው። እንግዲህ ውድና የተከበራችሁ የቻናል የቤተሰብ ለዛሬ ያዘጋጀላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ ማለት ነው። እንግዲህ ያው ቃል እኔ በጣም ሴጣን ነኝ፣ አንቺ ደግሞ በጣም እልኸኛና ኃይለኛ ሴት ነሽ። ስለዚህ ሁሉንም ነገር እኔ በቀጥታ ስጠይቅሽ እንድትመልሽልኝ እፈልጋለሁ ብላ ነበረ። ነገር ግን የእሷን መታወቂያ ካየ በኋላ ልታሳምነው ችላለች ማለት ነው። አውቃ ነው ወይንስ እውነትም ናታንና ጽዮን የእሷ እህትና ወንድም ሆነው ነው የሚለው ነገር እንግዲህ መልስ የምናገኝበት ፓርቲ ይኖራል ብዬ ተስፋ አደርጋለሁኝ። እንግዲህ ቻል ቆዩኝ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ፣ አዳዲሶች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ባይ ባይ።